ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያንን የመቻልና የታሪክ ሰሪነት ስነ ልቦና ያሳየ ታላቅ ግድብ ነው ሲሉ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ገልጸዋል። ግድቡ ኢትዮጵያውያን አንድ ሆነን ከቆምን የማናሳካው ነገር እንደሌለ የሚያሳይ ዳግም አድዋ ነው ብለዋል። ትርንጎ ይሳው ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን የጋራ መስዋዕትነቱን የሆነ ታላቅ የሀገር ኩራት ነው። ይህ ግድብ ተጠናቆ ከመመረቁ ጋር ተያይዞ ታላቅ ህዝባዊ ድጋፍ ሰልፍ ከፍተኛ የሥራ ኃላፊዎችና የተለያዩ የህብረተሰብ ክፍሎች በተገኙበት በባህር ዳር ከተማ ተካሂዷል። ህብረተሰቡ የግድቡ መጀመር ከደገፈበት መንፈስና ስሜት በላቀ ሁኔታ የታላቁ የኢትዮጵያ ህዳሴ ግድብ መመረቅ በታሪክ ሰሪነት ስነ ልቦና ከፍታ ላይ ሆኖ እያከበረና ድጋፉን እያሳየ መሆኑን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ገልጸዋል። የኢትዮጵያ ሰማይ ስር በአማራ ምድር በአማራ ክልል ህዝብ መናገሻ በአማራ ብሔራዊ ክልላዊ መንግስት መቀመጫ በጣና ፈርጧ በጊዮን መቤቷ በባለ ዘንባባ ከተማ የማትጠገበው አድሮ አዲስ የሆነችው የከተማዋ ነዋሪዎች ከሊቅ እስከ ደቂቅ የግድቡን መጀመር ከደገፉበት መንፈስና ስሜት በላቀ ደስታና ሲቃ ተውጠው የታላቁን የህዳሴ ግድብ መመረቅ በድል አድራጊነት በአሸናፊነት በታሪክ ሰሪነት የስለንቦና ከፍታ ላይ ሆነው እያከበሩትና ድጋፋቸውን እያሳዩት እንገኛለን። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን የቀደመ ክብር የመለሰና የኢትዮጵያን የብልጽግና ጉዞ ዳግም ጅማሩ ማሳያ ነው ሲሉም ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናግረዋል። ጳጉሜ 4 2017 ዓ.ም በይፋ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን የቁልቁለት ጉዞ ያበቃ መሆኑንና የኢትዮጵያ የብልጽግና ጉዞ ዳግም ጅማሮ ማሳያ ነው። ታላቁ የኢትዮጵያ ህዳሴ ግድብ የታሪክ ጥፋት ማሳያ፣ የኢትዮጵያውያን ያሸነፊነት ያይበገሬነት ማሳያ። ታላቁ የኢትዮጵያ ህዳሴ ግድብ ከተጀመረበት ጀምሮ ከውስጥም ከውጭም ብዙ ፈተናዎች ገጥመውታል። ነገር ግን እነሆ በአሸናፊነት ተደማድሟል። ግድቡ ኢትዮጵያውያን አንድ ሆነን ከቆምን የማናሳካው ምንም ነገር እንደሌለ ማሳያ ዳግም አድዋ ነው ብለዋል። ወደፊትም ኢትዮጵያ የሚያስፈልጋትን እያሳካች ትቀጥላለች፣ የሚያስቆማትም የለም ሲሉም ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ የንጋት ዘመን ማብሰሪያ፣ የብልጽግና ጉዞ አይቀሬ መገለጫ። ከዚህ በኋላ ኢትዮጵያውያን አንድ ሆነን ቆመን የማናሳካው የሚያቅተን ምንም ነገር እንደሌለ የዘመናችን ዳግማዊ አድዋ በዚህ ዘመን ትውልድ ተጽፏል። ወደፊትም ኢትዮጵያ የራሷን የሚያስፈልጋትን ሁሉ እያሳካች ትቀጥላለች። ይህን ከማድረግም የሚያስቆማት አይኖርም። ህብረተሰቡ የልማቱ ግንባር ቀደም ተሳታፊ እንደሆነ ሁሉ ሰላሙን ለማረጋገጥም ከመንግስት ጎን እንዲቆም ጥሪ ቀርቧል።